ነሽ። ይቻላል አባዬ፣ ግን ህግ ሁሉም ሰው ላይ አይሰራም። ይኸውልህ አባዬ፣ ህግ ብለን ቢባልም በቃ ግን ሁሉም ሰው ላይ አይሰራም አባዬ። እሱስ ልክ ነሽ። ሁሌም ክፉ ነገሮች በክፉ ሰዎች ብቻ አይሰሩ። አንዳንድ ጊዜ ንጹህ የሆኑ ሰዎችም ክፉ ነገሮችን ሊሰሩ ይችላሉ። ወይ በአጋጣሚ ሊሰሩ ይችላሉ። እነዛ ሰዎች ህግ ቢምራቸው ልክ ነው። አንቺ ግን እየተነገረሽ እየተመከርሽ ነው። እምቢ ብለሽ ነው አቢጌል። እየነገርኩሽ ነው እንደዚህ አይነት ነገር ያደረግሽው። እንዲሞት ብለሽ ነው የመጣሽው አቢጌል። አባዬ እንዲሞት ብዬሽ ያደረኩት ግን አባዬ፣ ቆይ እኔ ከምሞት እሱ ቢሞት አይሻልም አባዬ? ስለዚህ ወንጀል ሰርተሻል። ጊዜው ረፍዷል አቢጌል። እኔ በምንም መንገድ አንቺን ላድንሽ አልችልም። አዝናለሁ አቢጌል። አባዬ ታድነኛለህ አባዬ? እንዴት አድርጌ ላድንሽ አቢጌል? እንደዚህ አይነት ነገር ውስጥ ከመግባትሽ በፊት ስቆጣሽ ስመክርሽ ነበረ። ያኔ አይወደኝም አይፈልገኝም ስትይ የነበረው አንቺን ከእንደዚህ አይነት አደጋ ውስጥ እንዳትገቢ ስጥር ስለነበረ ነው። ይኸውልሽ ያኔ የተቆጣሁሽ፣ በር የዘጋሁብሽ፣ የመታሁሽ እንደዚህ አይነት አደጋ ውስጥ እንዳትገቢ ብዬ ነበር አቢጌል። እና አባዬ ንገረኝ፣ አባዬ ልታሰር? አባዬ ቆይ ታስሬ 15 ዓመት ይፈረድብኝ አባዬ? ንገረኝ እንጂ አባዬ ምን ነክ ነው? ምንም አይለየንም ብሏል። አንቺም ደግሞ ቃል ግቢለት። እየጠበቅኩሽ ነው ማርታ። ከዚህ በኋላ እንለያይ ብንልስ እንዴት ተደርጎ? የአቢጌል ደረጀ ልክና ወኔ እንግዲህ አብሯት ተከትሎ እስከ ፖሊስ ጣቢያ ድረስ ተከትሏት ገብቶ ለምርመራ በተጠራችበት ወይም ደግሞ ለመረጃ ምርመራ ተጠራችበት እስከ ፖሊስ ጣቢያ ድረስ እስከ ምርመራ ቦታዋ ድረስ እንግዲህ እልኳ ወኔዋ አሁንም አፋጦ ይዟታል። ለዛም እንግዲህ የተጠየቀችውን ትታ እሷ ራሷ የፈለገችውን በቃ በስሜቷን ጥያቄዋን እያቀረበች ነው የምትገኘው። በጣም ነው የሚገርመው። ውድ ቤተሰቦቻችን እንግዲህ ባልታሰበ መልኩ ምን አይነት ጥያቄ እየጠየቀች እንደሆነ በጣም ነው የሚያስገርመው። እንግዲህ እንደዚህ አይነት ጥያቄን ትጠይቃለች ተብሎ በጭራሽ አልተጠበቀም። ፖሊሱን እንደውም እሷ ፖሊስ ነው የምትመስለው እንጂ የእውነት እሱ የሚጠይቃት ፖሊስ ወይም ደግሞ የህግ አካል ያናገራት ራሱ አይመስልም። በነገራችን ላይ ኮንፊደንሷ ያላት በራስ መተማመኗ እስከ ጥግ ድረስ ነው ጋይስ። እና የእውነት አንዳንዴ ድራማም ቢሆንም አንዳንድ ነገሮችን ድፍረት ሲኖረን በቃ ጎበዞች ጠንካሮች ስንሆን እያንዳንዱን ነገር ስለፈራን ስለተንቀጠቀጥን የመጣ ነገርን ልንመንሰው አንችልም። የመጣውን ነገር በጸጋና በጸጋ ከመቀበል ውጭ ማለት ነው። ሶ እንግዲህ አቢጌልንም ጋር እያየን ያለ ነው እሱን ነገር ነው በነገራችን ላይ። ምክንያቱም ተጨነቀችም አለቀሰችም ተንቀጠቀጠችም ከእውነታው የማይሸሽም። ሲቀጥል ደግሞ በተለይ እንደዚህ አይነት መስቀለኛ ጥያቄዎች የምንጠይቅባቸው ቦታ ላይ በተለይ እንደዚህ ህግ ቦታዎች ላይ የእውነታው ዙሮ እውነታው እውነት ስለሆነ በፈራን በተንቀጠቀጥን ራሳችን እንደዚህ ራሳችን ተንባልን ሰዓት ላይ ይባስ ነገሮቹ በጣም ይባስ ሌላ ችግር ሌላ መከራ ሌላ እንደውም ሌላ ነገር መደናገራችን መፍራታችን ለነገሮች ለመሸሽ የምናደርጋቸው ነገሮች ወይም ደግሞ ከነሱ ጋር ያለንን ቆይታ ለማሳጠር ስንል የምናደርጋቸው ትግያዎች ሌላ ትርጉም ይይዙና በሚገርም ሁኔታ ሌላ እንደገና ሌላ ጥያቄ እንዲጨመርብን ያደርጉናል። ሌላ እንደውም ጥርጥር ወደኛ ያመጡብናል። ግን እሳ በቃ ትክክለኛውን እውነተኛውን ነገር ትክክለኛ ስሜታችንን ከሆነ የምንገልጸው ወይም ደግሞ በቃ ይሄ በራስ መተማመን የሚባለውን ነገር አሟልተን ከያዝነ በቃ ሁሉም ነገር ኦኬ ነው። እና እንግዲህ እኔ ከዚህ የተረዳሁት በሚገርም ሁኔታ በቃ እኔ እንጃ እንዴት እንደምነግራችሁ ከአቢጌል የተረዳሁት ከአቢጌል የተማርኩት በነገራችን ላይ በዚህ ምድር ላይ እንኳን ከሰው ልጅ ቀርቶ አይደለም ከእንጨት ከፍጥረት እንኳን ከፍጥረት ይቅርና ከእንጨትና በቃ ከትንንሽ እቃዎች በቃ ብዙ ነገር መማር እንችላለን። ከዛም እንግዲህ ካየናቸው በትንሹ እጽዋትን እግዚአብሔር ፈጥሮ እጽዋት ለምልመው አድገው አፍርተው ከዛም ደግሞ እኛ ኢቭን ስንቆርጣቸው ራሳቸው መልሰው ለመተካት የሚያደርጉት ነገር ወደ ነበሩበት ለመመለስ ራሳቸው ወደዛ ቦታ ለማድረግ በቃ የተለያየ ነገሮችን አድርገው ራሳቸውን በራሳቸው ሸፍነው ብቻ ብዙ ነገሮችን አድርገው እናያቸዋለን። እና ያ ነገር የሚመጣው ያ ነገር እንደዚህ እንዲሆን የሚያደርገው ነገር ምንድነው? ጥንካሬ ብርታትን ያሳያልና አሁን ያቢጌል እኔ ካያንኑ ነገር ምንላችሁ ፈልጌ ነው። ያንኑ ነገር በዚህ ምድር ላይ የማያስተምር ነገር የለም። ሶ እንግዲህ አቢጌልም በጣም እውነት ብዙ ነገር ተማርኩ ከሷ። አንደኛ የምር በቃ ድፍረቷን በራስ መተማመኗን በቃ ሴት ልጅ ኮንፊደንሻል፣ በዛ ላይ ደግሞ የእውነትን መጋፈጥ ለምን እንፈራለን የሚለውን ነገር
በርግጥ እሷም ያው ሰው ስለሆነች ስጋ ለባሽ ስለሆነች ለሆነው ነገር ፈራች፣ ተንቀጠቀጠች። ግን ደግሞ ትክክል ናት እውነት ለመናገር እኮ አንዳንዴ። ምክንያቱም ያደረገችው ነገር ራሷን ለመከላከል ነው። ይሄ ልጅም ቢሞት አዎ ሞቶባታል፣ ግን ራሷን ለመከላከል ነው። ያ ልጅ ምክንያቱም የመጣው ወይ እሷ ልደፍራት ሴትነቷን ልደፍራት ነው አይደለ? ወይ ደግሞ የሆነ አካሏን ወይ የሆነ ነገሯን ጉዳት ሊያደርስባት ነው የመጣው እንጂ ቤቷ ድረስ ለዛውም ደግሞ እስከ ራሷ ቤት ድረስ። እንግዲህ ማንም ሰው አባትና እናቷ በሌሉበት ቤት ድረስ መጥቶ እኮ ጉሮሯን እዚህ ጋር አንቆ ይዞ በቃ እንትን ሲላት ነበረ። በዛ ሰዓት ላይ ነው እንግዲህ እሷ የሚችለውን አድርገ። በዛ ላይ ደግሞ ውሃ ስትመታላት መጀመሪያ ሲወድቅ እሷ አንስታ እንግዲህ እየመጣችሁ ማለት ነው። በነገራችን ላይ ከእሷ በላይ የመታው እንትኑ ነው። እንደዚህ ሲወረወር በኃይል ስመታው እንትን አለ። ይሄ ምንድነው ኪችኑ ካቢኔቱ መታውና ዋናው ትልቁ ነገር ካቢኔቱ የመታው ነው ይመስለኛል። በጣም አደጋውን ያከፋበትና በዛ መልኩ ነው እንግዲህ ይሄ ነገር እየሆነ ያለውና በጣም ነው የሚገርመው። አብጌል እንግዲህ ያን ነገር ያደረገችው ራሷን ለመከላከል ነው። ትክክል ናት። ግን ደግሞ ህጉ ወይም ደግሞ የሀገሪቱ ህግ የሚያሳየው የተጻፈው ያ ነው። በቃ ገዳይ ወይም ደግሞ የሆነ ሰው እናንተን እኮ ሊገሏችሁ መጥቶ እናንተን ሊገላችሁ ምላጭ ፈልቅቆ ወይ ደግሞ በቃ የሆነ እናንተን በሚጎዳ ነገር መጥቶ ያን ሰው ያጋጣሚ እግዚአብሔር በለስ ከእናንተ ጋር ገጥሟችሁ ብትመቱት ሲወድቅ ያ የወደቀው ሰው ግን እናንተን ሊገል ነው የመጣው። ግን አጋጣሚ ሆነና እግዚአብሔር ረዳችሁና እናንተ ጣላችሁት። ሲወድቅ ግን ለምን መታችሁ ተብላችሁ የምትጠይቁት እናንተ ናችሁ። ሰውዬ የመጣበት አላማ መጀመሪያ እኮ ምንም ይሁን ምን በቃ እናንተ ናችሁ የምትያዙት። እሱ ነገር በጣም ነው የሚያስጠላኝ የምር ማለት ነው። እና ሰው ሊያጠቃችሁ መጥቶ ስትጠቁት ተጠያቂ እናንተ ናችሁ እና በጣም ከባድ ነው። በጣም ነው የሚያስጠላው። ግን ደግሞ ያው ብዙ ነገር ያስተምራል። በነገራችን ላይ በአጠቃላይ መልላችሁ ፈልጌ ነው የአብጌልን ኮንፊደንስ የአብጌልን በራስ መተማመኗን የአብጌልን በቃ የምትሄድበትን መንገድ ቃል ማድረግ አይቻልም። እንግዲህ ፖሊሱን ራሱ እንዴት አድርጋ እንደተናገረች አይታችኋል። እንዴ በስርዓት አናግሪኝ እንጂ ምናምን እያላት ነበረ። በስርዓት ነው እያናገርኩ ያለሁት። እና ታዲያ አንድ የአእምሮ ህሙማን ወይም ደግሞ የአእምሮ እድገት ውስንነት ያለበትን ሰው በዚህ መልኩ ጥያቄ መጠየቅ ነውር እንደሆነ አታውቅም እንዴ? ካላወክ ደግሞ ምዕራፍና ቁጥር ጠቅሼ ልንገርህ ነው ያለችው። አስባችሁታል ጋይስ? የእውነት በቃ ልዩ ጥያቄ ነው፣ ልዩ ጥያቄ። ስለዚህ በጣም ከባድ ነበረ። በሚገርም ሁኔታ እንግዲህ ብዙ ነገሮችን ነው እያደረገች አለችው። በጣም ብዙ ነገር ተምረንባታል። የሰራሽ ስህተት እንዳለ ሆኖ በዛ ላይ እንግዲህ እሷ በቃ ሁሉንም ነገር ለምን ብላ ስለምትል ነው። ከራሷ ጋር ሲሆን እንትን እንደሆነች እንጂ ከሌሎቹ ጋር ሲሆን ይውጣ የሚለው ሀሳቧ ነው። ትንሽ እሷ ትንሽ እንትን የሚለው። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይ ካርጉ ባይ